ነስራት ነው ሂድ አንቺ ነሽ አረዚ ያስተራሽ ጭራሽ ነው ተሰልበኛል ምን ፈልገህ ነው የመጣው ሲጀመር አንተ ለምን መጣው እዚህ ምን ታደርጋለህ ተመል ኩልኩል ይብላል ተጓዝ ወለኛ ዝም ብለህ ተጓዝ ማኛ አይደለ ረግጣለሁ ጋር መታወቂያ ስላሳየኝ ረግጣለሁ እንደፈለኩ አድርጌ ነው የምልህ ሰማኛል ማላወቀኝ የምትለው ብሻለ ምን እንደዚህ ነገር እንዴት ታደርገኛለህ ተረጋጊ ይኸውልሽ እንደዚህ አይደለም ተረጋጊና ያለውን ነገር አምኜ ሁሉንም ነገር እኔ ምን አደረኩሽ ቆንጆ እንዴት ታመረርገ ህጋዊ ሰው ነኝ ህጋዊ ሰው ነኝ አይደል ተቀመጥ ቦታውን ተቀመጥ በለው እኔ እንደዚህ አይነት ነገር ከተታችሁ በኋላ ገመና ምን ያክታውራለህ የግለሰብ ገመና ነው ሁለት እጁን ቆርጠ ቤተሰቡ እንዳያስተዳድር አድርገህ ያስቀመጥከው ሰውስ ገንዘብ ስለሌለው ድሃ ስለሆነ ይሄን ሁሉ ነገር የምታደርገው አንተ ለዛ ነው ተናገር እሱ አርፎ አልቀመስ ስላለ ይስራውን ያገኘው እና ላንተ በየ እኔ እናቴን ጥዬ ልታሰብ ዝም በይ የራስሽ ጉዳይ ነው የራስሽ ጉዳይ በለኝ እኔ እናት አለችኝ ላሳማት እናታለች ስለ ስርዓት አንቃለሁ ከፈለክ በቃ ቤተሰቦቼ የሆነ ነገር ያመልካሉ እሱ የሚያመልኩት ነገር በቃ ልጁን እዛ ሽባ አድርጎ ቁጭ ያደርገው በቃ ሌላ ምን ነው ይሄን ነው የምፈልገው ቆይ የምር ሰው ከሆነ ለምንድን ነው እንደጅብ የሚጮኸው በቃ መንፈሱ ልጁን ወንድሜን የበኩል ልጅ ነው ፓራላይዝ አድርጎ ቁጭ ያደርገው በቃ ሌላ ምን ትፈልጋለህ ተረጋጊ እንግዲህ ገሊላ እንደሰማሹ ነው እንግዲህ የፈራሹ ነገር ሁሉ ሆኗል ማለት ነው በቃ አንዴ ነገሮች ተፈጥሯል ከዚህ በኋላ እንግዲህ እጃችንን እኛም አንዴ ያስገብተንበታል የምንወጣበት ጉዳይም አይደለም ብዙ ሰዎች እዚህ ነገር ውስጥ ይኖራሉ ብዬ አስባለሁ ስለዚህ አንቺም ተረጋግተሽ ማድረግ ያለብንን ነገር እናደርጋለን ማለት ነው ስለዚህ ምንም የሚያስፈራሽ ነገር የለም ይልክ አሁን አንዴ ነገሩን ገብተንበታል እኔም አሁን በጣም ያልጠበቅኳቸው ነገሮች ነው ማለት መጀመሪያ ምንም እንኳን ብጠራጠርም በዚህ ልክ ያውለት ይሆናል ብዬ አልጠበቅኩኝም ነበርና በጣም ነው ግራ ይገባኝ እኔ ራሴ ማለት ነው በርግጠኝነት አሁን እሷ ዳንኤል ያለበትን ቦታ ታውቃለች እና ምናልባት እሷ ከጠቆመቻችሁም እሱን ማግኘት ከቻላችሁም እሱን ስለዚህ ጉዳይ ማጣራት አለባችሁ ይሄ ነገር ሊበቃ ይገባል ምክንያቱም አሁን ይሄንን ነገር እሷ አወቀች ማለት ለሱ ትነግረዋለች ከዛ በኋላ ምናልባት በህይወት ላታገኙኝም ትችላላችሁ ከዚህ በኋላ ችግር የለውም አይ እሷ ከዚህ በኋላ እንለቃትም ማለት ነው ከኛ ሰዎች ጋር ነው የምትቆየው እንዳልሹም ከኛ ከወጣች መረጃ ልታሾልክ ስለምትችል ምንም እንትን የምንለው ነገር የለም ከኛ ሰዎች ጋር ትቆያለች ከዛ ዳንኤልንም እንግዲህ በስራም በምንም አድርገን አግኝተን እሱንም እንግዲህ እመናናገረውና እዚህ ነገር ውስጥ ያለበትን ነገር እንዳለ አውጥተን ጋር የምናወጣ ይሆናል ከዛ በኋላ ወደ መንግስት ወደ ህግ የምንወስዳቸው ይሆናል ማለት ነው እና ደግሞ ሌላ ልልክ የምፈልገው ነገር ከናቴ ሞት ጋር በተያያዘ ያለው ነገር ምንም አላማረኝም ማለት እቺ ልጅ የሆነ ነገር የምታውቀው ነገር አለ እንዳልኩ ነው እናቴ ምንም ነገር ሳትሆን ምንም አይነት የህመም ስሜት ሳይሰማት ማንንም ሰው ምንም ሳያደርጋት ነው የሞተችው ገባው አይደለ ስለዚህ ይሄ ነገር በእርግጠኝነት ከሷ ጋር ያያያዛል እኔ ሆን ብላ እንደቀረበች ነው ማስበው ስለዚህ እናቴን ሞት ማለት እናቴን ማን እንደገደላት ማወቅ ፈልጋለሁ መልካም እናጣራ ይሆናል እሱም ይሄው አንዱ ሂደት ስለሆነ እናጣራለን እሱንም እንግዲህ ለእንደዚህ አይነት ነገር እየተጠቀሙበትም ከሆነ ምናቀው ነገር የለም ስለዚህ አጣርተን ያለው ነገር ለማረጋገጥ እንሞክራለን ማለት ነው ከናትሽ ጋር ያለውንም ጉዳይ አንተውም በዚሁ አንዱ ሂደት ነው እንዳልኩሽ ስለዚህ ያለው ነገር እናጣራለን ማለት ነው ያው እንግዲህ ውድ ቤተሰቦቼ እንደተመለከታችሁት ነበር እንግዲህ አዲስ መረጃ አግኝተናል አዲስ ፍንጭ አግኝተናል ማለት ነው ይሄ ደግሞ ለኛ እንደ መንደርደሪያ ይጠቅመናል ማለት ነው ስለዚህ ይሄን መረጃ ተያይዘን አሁን ላይ 3 ሰዎች እጃችን ላይ አሉ ማለት ነው ሁለት እንደ ምስክር የሚያገለግሉ አንድ ደግሞ እንግዲህ የዳንኤል ፍቅረኛ የተባለች ግለሰብ እጃችን ላይ አለች ማለት ነው እሷን ይዘን እንግዲህ ዳንኤልን የምናገኝበትን መንገድ የምናመቻች ይሆናል እስቲ አብራችሁኑ ነው ያው እንግዲህ ውድ ቤተሰቦቼ አስገብተናታል ማለት ነው እንግዲህ እናገራለሁ የምትሉኝ ነገር ሁሉ አደርጋለሁ ብላ የምነግራችሁም ነገር አለ ስለዚህ እስቲ አስገቡኝና ያለው ነገር ልንገራችሁ ብላ አስገብተናታል ማለት ነው እስቲ ምን እንደምትል እንስማት እንግዲህ ያለው ነገር ቀደምም እንዳየሽው ነበር የተፈጠረው ነገር በሙሉ አስረድቼሻለሁ ግን ምንም የምነግራችሁ ነገር የለም ስትይ ነበር አሁን ግን አዲስ የምትነግሪ ነገር እንዳለ ነግረሽኛልና ምንድነው እስቲ አሁን የምትነግሪ ያው ቀደምም አልናገርም ያልኩት በጣም ስለፈራው ነው ማለት እኔ ላይ አደጋ ይመጣል ብዬ ስላሰብኩ ነው ምክንያቱም እነሱም ከሰሙ ስለማይምሩኝ ማለት ነው አሁን ግን ያው የእናንተ አባላቶችም ምንም ነገር እንደማይፈጠርና እውነቱን ከተናገርሽ እንደምትለቀቂያለሽ ወደ ቤትሽ ነው የምትሄጂው ስላሉኝ ነው እዛም
እውነቱን ለመናገር ወሰንኩትና ያው አመኛለሁ ማለት ምንም እንደማታደርጉኝ እርግጠኛ ሆኛለሁ አላቅም ምን እንደሚፈጠር ግን ደግሞ ያው ለጊዜውም ቢሆን አመኛችኋለሁና ያው አንዳንዴ ደህነት መጥፎ ነው በጣም እና ያው ቅድም ተናግረዋል አንተም በለካዋልና ምንም ከኔ አልፎ ሌላ ሰው ማገዝበት መንገድ አልነበረኝም በአጋጣሚ ነው ተዋወቅነው ከሱ ጋር እንዳልኩ ግን እናቴንም ማስተዳደራት እኔ ነኝ አንድ ደሃ እናት አለችኝ እና ያው ከሱ ጋር እንትን ካለም በኋላ ምንድነው ያለኝ አንድ ሴት ፈልጋለሁ ልክ አሁን አባቱ እንዳደረገው አይነት ለማድረግ ፈልጎ እንደዛ መሰለኝና አንድ ሴት ፈልጋለሁ ወይ ከገጠር ወይ ብቻ የትም ትሆን ፈልጋለሁ ምናም ነገር ሲለኝ እንዳጋጣሚ ከሷ ጋር ተዋውቀን ነበር ለምን አላገናኘውም በየወሰንኩኝ አስተዋወቅኳቸው ማለት ነውና አሁን እሱም በጣም ብዙ ቤቶች አሉት ጂ+3 ምናም ነገርና ከዛ ገንዘብ እንደሚያካፍለኝ እኩል እንደምንካፈልና ያው ከዚህ ህይወት እንደምወጣ የተሻለ ኑሮ የተሻለ ህይወት እንዲኖረኝ ብዙ ነገሮችን ስለነገረኝ ነው እንደዚህ አይነት ህይወት ውስጥ የገባሁት እንጂ ፈልጌውም አይደለም ግን አንዳንዴ ዳህ ስትሆን ሀብት ሌላ ነገሮችን ትረሳና ገንዘብ ብቻ ዛሬ ከናትን የተሻለ ኑሮ ለማኖር እናትን ለመቀየር ምናምን የምታስብ ሴት ስትሆን ደግሞ በጣም እንትን ተላለችና ለዛ ነው እሷን ለማገዝ እሷን ለመርዳት ሐሳብ በጣም ትልቅ ሐሳብ ስለነበረኝ ሐሳቤን ያስቀየረኝ ለዛ ነው እናትሽን ከዚህ ሰፈር አውጥተሽ ከዚህ ቤት አውጥተሽ በቃ ቤቶቹን ሳይ ምናምን ሳልኩት እንደሱ አይነት ቤት ቢኖርኝ እዛ ቤት ብትኖር እናቴ ምናምን ነገር ብዬ አሰብኩኝ በቃ ከሷ ጋር አስተዋወቅኩት ማለት ነው እና እንዴት ነው የሚፈልገው እሱም እንደ አባቱ ነው ማድረግ የሚፈልገው ማለት እንደ አባቱ ነው ማድረግ የሚፈልገው ያው አሁን የሱ አባት ልጁን አይደል የበኩር ልጁን ነው እንትን ብለ ያለው እዛ ውስጥ እዛ የተዘጋ ቤት ውስጥ ማለት ነው የተዘጋ ቤት ውስጥ አውና እሱም አሁን ጂ+3 የጨረሰው ቤት አለ ስትወልድ እዛ ነው እንደዛ ሊደረግ የተፈለገው የሷን ልጅም እንደዚህ አድርገው እዛ ቤት ውስጥ ዘግተው ሊያስቀምጡ ማለት ነው አዎ እና እንዳልኩ እኔ ማለት እኔ እናንተም እንዴት አይነት ትልቅ ሰዎች እንደሆናችሁ አላቅም በዚህ ልክ እሱን ልታገኙት እንዴት እንዳሰባችሁ ልታገኙት እንዴት እንደቻላችሁ ምን ያላቅም ምክንያቱም እዚህ ጋር ያልገባኝ ነገር እንግዲህ የሚወለዱት ልጆች እንዳለ ማለት ምን አይነት እንትን ቢሆኑ ነው ይሄን ያህል አይነት ድምጽ ሊያወጡ የቻሉት ወይም ደግሞ አሁን ዳንኤል የሚወልደው ልጅ ጤነኛ አይደለም ማለት ነው እኔ እሱን አላቅም በምን መንገድ በየትኛው መልኩ ተቀይሮ እንደዛ እንደሚሆን አላቅም ስለዚህ ግን የሚወለደው ልጅ ጤነኛ እንደማይሆን እርግጠኛ ነው ማለት ነው ወይ እንደዛ ይሆናል ወይ ደግሞ ከተወለደ በኋላ የሆነ ነገር ይፈጠራል በየንደኔ ሐሳብ የሚመስለኝ ማለት ነው እንጂ አሁን እንደዚህ ነው የሚወለደው ከተወለደ በኋላ ምናምን ብሎ ያስረዳኝ ነገር የለም ምክንያቱም ከሱ ጋር እንዳልኩ ፍቅር ግንኙነት ነበርን ከዛ በኋላ ግን ብዙም እየተገናኘን አይደለም አልፎ አልፎ ያው የነም ስራ ስለጀመረን ነው እንጂ ያን ያክል እየተገናኘን አይደለም መልካም እንግዲህ የነገርሽኝ ነገር ትልቅ ነገር ነው ነገር ግን እንደዚህም ቢሆን አሁን አንቺን መልቀቅ አንችል ምክንያቱም በዚህ ነገር ብቻ ልናምንሽ አንችልም ከኛ ጋር ነው የምትቆዩ ከዛ በኋላ እንግዲህ ነገሮችን ከጨረስን በኋላ ይሄን ነገር መቋጫ ካገኘንለት በኋላ እንግዲህ የምንለቅሽ ይሆናል ማለት ነው ህግም መጠየቅ ባለብሽ መንገድ የሚጠይቅሽ ይሆናል ለሰጠሽ መረጃ ግን እናመሰግናለን እባክሽ ተነሽ ግን እኮ አስፈራርቶኝ ነው ያደረኩት እኮ ገባኝ ተነሽ እሺ እንዴት ነህ ሰላም ደህና ነህ ሁሉ ሰላም እግዚአብሔር ይመስገን እንዴት ነህ አፈሽ ምንድነው አራለው በቃ አንቺ ተፈቀይ አሁን እኮ ለሆነ ጉዳይ ነበር የፈለኩ ያኛውን ጉዳይ እንድናወራበት ብዬ ነው ስለምን እንዴ ምንድነው ምንድነው ተመር ኮልኮል ይውላል ተጓዝ ወለኝ ዝም ብለህ ተጓዝ አላወቃችሁኝ እንግዲህ አላወቃችሁንም ይላል ና ተጓዝ ልቀቅ ይርግባ እንዳንቆል አስገባ እንዳትነካኝ አንተ ሻል ድረስ ብለህ መጣ ለምን ያመጣው ሰውዬ እዚህ ተቀመጥ ስነ ስርዓት ነው ሂድ
አንቺ ነሽ አረዚ ያስጠራሽ ጭራሽ ቤት ሰድበኛለህ ምን ፈልገህ ነው የመጣው ሲጀመር አንተ ለምን መጣው እዚህ እንዴ ሲጀመር ማየት አልፈልግም አንተ እኔ ልታናግር ስነ ስርዓት ወይኔ ጉዴ ቆሻሻ ሰው በስነ ስርዓት የማናገር አሁን እንኳን ትገባ ያደረገልን ምንም አታመጣም በቃ አፎክር ተቀመጥ እንዳትነካኝ ትፎክራለህ እንዴ እንዴት ነው የሚያደርገው አላወከኝም ስነ ስርዓት ይዘህ ተራና አንተ ተራ ጋዜጠኛ ነሽ እኔ ለአንተ ኢንተርቪው ማረክ ሰው አይደለሁም እሺ በምንም አንግል ለአንተ ኢንተርቪው የሚሰጥ ማለት ነው አንቺ ደግሞ አንተ ማን ነኝ ብለህ ነው የምታስበው እና ያው ደህንነት የሚያሳፍር ነገር አይደለም እሺ ባልኩሽ አንቺ እንደዚህ እኔን ይሄን በፍጹም የሚሆን ነገር አይደለም እሺ አንተ አፍን በከፈትከው መስሎ ነው አላውቅሽኝማ ይሄ ለደህንነት የሚያሳፍር ነገር አይደለም እሺ አንተ ግን ልክስክስ ውሻ ነህ ማንነቴን ስላላወቅ ነው እሺ ያንተ ማንነት እኔ ጋር ምንም የሚያመጣው ነገር ዝም ብለህ ማንነት አትበል ሰማኝ በአንተ ሰይጣናዊ መንገድ የገነባው ማንነት እኔን የሚያስፈራኝ ይመስላል ምን እንደፈለከው ሰማኝ ስለምታደርገው ነገር ነው እየጠየቅኩ ያለሁት እያንዳንዷን ስትመናቀር ነው የመጣው ዝም ብዬ ያስገባው እስክትገባ ነው ሰማኝ አይደለ ረግጣለሁ ጋር መታወቂያ ስላሳየኝ ረግጣለሁ እንደፈለኩ አድርጌ ነው የምልህ ሰማኝ አይደል አላወቀኝ የምትለው ማንንም ሆን ትችላለህ አሁንም ቢሆን አክብሬ ነው እያወራሁ ስነ ስርዓት እሺ ህጋዊ ሰው ነኝ ብዙ ድርጅት ማስተዳደር ሰው ነኝ ምንም ልትሆን ትችላለህ ምንም ልትሆን የፈለከው ምንድነው የምትሰራው አንቺ ላፍቅርሽ ባልኩሽ ፍቅርን በሰጠውሽ ማን አንተ አያውቁ እንዴት ፍቅርን እንደምትሰጥማ ከማንም እዛ ምን አጎደልኩብሽ ሲጀመር አንተ ልክስክስ ነሽ ውሻ ነህ እንደዛ ነገር እንዴት ታደርገኛለህ ተረጋጊ ይኸውልሽ እንደዚህ አይደለም ተረጋጊና ያለውን ነገር አምኜ ሁሉንም ነገር እኔ ምን አረኩሽ ከዚህ በላይ ምን ልታደርገኝ ፈለክ ምንድነው ያረኩሽ ነገር ፍቅርን ከመስጠት ውጪ ምንድነው ህይወትሽን ከመለወጥ ውጪ ምንድነው ያረኩሽ እስኪ ያረኩሽን ንገሪኝ ያንተና የዛች ህይወት ነው ምናምን የሚላት ውሻ መጫወቻ ከማድረግ በላይ ምን ልታደርገኝ ትፈልጋለህ ምን አለ ምን ያየሽው ነገር አለ ምን ያየሽው ነገር አለ ምንም ያደረጋችሁ ነገር የለም ህይወትሽን እኮ የቀየረችልሽ ህይወት የምትያት ልጅ እኮ ያንቺን ህይወት ነው የቀየረችልሽ በጣም ህይወቴንማ ቀየረችልኝ የማልወጣው ውጥንቅጥ ከተተችኝ እሱን አልካድኩኝም ውጥንቅጡ ምንድነው ቆይ እናንተ ምን ፈልጋችሁ ነው ቆይ ምንድነው ችግራችሁ ከኔ ልጅ ማርገዝ ውጥንቅጥ ማለት ነው ምን ማለት ነው አዎ እኔ እኮ አፍቅሬሽ ነበርኩ ማን አንተ አይደለ ስታደርግ አንተ በእኛ ውስጥ አይመለከትም እሺ ምንድነው ፍላጎትሽ አሁን ምንድነው ፍላጎትሽ ማለት ከሆነ ገንዘብ ሰጥሻለሁ ገንዘብ ያንተን ገንዘብ ተርቤ በሞት እንኳን ያንተን ገንዘብ አልነካም እሺ ተራ እኔን አላወቅሽኝም በሰይጣናዊ መንገድ ያመጣውን ገንዘብ ነው ዝጋሽ አንተ እኔን አላወቅሽኝ ያሰማኝ አይደል የራሴ ህጋዊ በጣም ታግሼ ነው ያወራው የራሴ ጠበቃ ያለው ሰው ነኝ እንዳንተ እሱ መቶ ስለኔ ጉዳይ እሱ ይነግራል የምፈልገውን ከሱ ጋር መነጋገር ትችላለህ እንዳንተ አይነቱን ቆሻሻ ሰው ቦታ የማስያዝ ችሎታል ግዴታ የለብኝም ስነ ስርዓት ያዝ እያልኩ ነው ስነ ስርዓት ያዝ እኔ አንተ ነኝ ተስፈራራ እንደውም አልቀመጥም ማደርገውን እና ተቀመጣት አሁን በጣም ታግሼ ነው እሺ እያወራው ያለው ስነ ስርዓት ይዘህ ተቀመጥ ንግቡ ቆይ አንተ እንዴት ነው የሚያደርገው ህጋዊ ሰው ነኝ ህጋዊ ሰው አይደል ተቀመጥ ስነ ስርዓት ቦታውን ተቀመጥ በለው ይሄ ቆሻሻ እንዳንተ አይነቱን ሰው ማለት እንዴት እንደምናደርገው እናውቀዋለን ምን ነው እያንዳንድሽ አሳይሻለሁ እሺ ስነ ስርዓት ያዝ አሁን በእኔ ጉልበት ማሳየት ነው እያንዳንዴ ይቺን 10 እጥፍ አድርገህ ትመልሳታለህ አላወከኝም እና ወደዚህ ዞር አውራ ለማን ነው የምታወራው ወደዚህ ዞር አውራ በዚህ እድሜ እንኳን በአባተ ንብረት ነው አይደል የምትመቀው የማልጅ እንደውም አንተ ራስን የቻልክ እኮ በጣም ትልቅ ሰው ነህ አያው የዚህ ያክል ወቅዋቃ ፈር ንገረኝ ምንድነው ፍላጎት አንተ ፍላጎቴ ምን እንደሆነ ቤት ውስጥ ስለደበቀው አውሬ ነው እንድታወራ ገንዘብ ነው ፍላጎት ያንተን ገንዘብ ተራ ካሜራን አንሳልኝና ገንዘብ ከፈለክ ገንዘብ ሰጣለሁ ሰይጣን እየቀለብክ ያመጣውን ገንዘብ አልፈልግም የምን አባ ሰይጣን ነው ደግሞ ቤት ውስጥ ቀርቀረ ያስቀመጥከውን ሰይጣን ተናገር ስለሱ ነው እንድትነግረኝ ፈልገው እኔ ላንተ ስለ ሰይጣን ልንገርህ የምታውቀው ነገር ሆነብህ አይደለ ማናቅ መስሎ ነበረ ምንድነው የምፈልገውን ንገረኝ ስታደርግ የነበረውን ነገር አሁን ለሚወለደው ልጅ ያዘጋጀኸው ቤትህ እንዳለው የበኩር ልጃችሁ ይሄንን ማናቅ ነበር የሚመስል ቤት ቀርቀረ ስላስቀመጥከው የበኩር ልጅ አሁንም የሚወለደውንም ልጅ እንደዛ ወስደ እኔን ስሰልል ስለነበረው በግኔ እንደምጠይቃታ የፈለከው ማለት ያንተ ሰው የመሰለል መብት የለህም ሰማኝ አይደለ እኛ የራሳችን ጠበቃና የህግ ሰዎች ያሉን ሰዎች ነው የፈለክበት ቦታ ካንተ ጋር እንደዚህ እንደ ሴት አልመላለስም ሰማኝ አይደል ለምጠይቅ ጥያቄ ትክክለኛ መልስ ሰጠኛለህ ልሰጥም አልችልም ችግር የለውም መብት አለኝ ችግር የለውም በጉልበትም በምንም
እንድትሰጠኝ ማድረግ ይችላል። በየትኛው ማስረጃ ነው? ሲጀመር የሰውዬ ጭንቅላት የለውም። በንግግር እንኳን የሚያምን ሰው አይደለም። ዚገንጂ ለምንድን ነው ማስረጃ አይደለም? በየትኛው ማስረጃ አይደለም? የድሮ ማቃላቀ ማን አንተ በየትኛው ማስረጃ ነው እኔን እንትን ልትል የምትችለው? ይሄ ያንተ ሰራተኛ ነበረ። ተመልከቱ። ገረመው 2 እጁን ቆርጠህ ቤቱ ያስቀመጥከው ተናገር። ያንተ ሰራተኛ ነበር አይደለ? አላውቀውም። ጥይት ቤቱ ይዘህ ገብተህ ሽጉጥ ይዘህ ገብተህ ልጆችን እዘርርልሃለሁ ያልከው አላውቀውም ብለህ እንዴት ትክዳለህ? አለማወቅህ ከመንግስት ወይም ደግሞ ከህግ እንደሚያድንህ እናየዋለን። እሺ ምንድነው የምፈልጉት? ሰው ትክክለኛ የምፈልጉትን ነገር ንገሩ። የምንፈልገው ነገር ምንድነው? ቤትህ ውስጥ ስለምገብረው ሰይጣን ነው ማወቅ የምፈልገው። ገንዘብ ከሆነ ገንዘብ ልስጣችሁ። ገንዘብ በቂ ገንዘብ አንቺም በቂ ገንዘብ ይሰጥሻል። የምፈልገው እኔ ትሰማኛለህ? አንተን ገንዘብ ቀቅለህ ብለው ገንዘብ አትበል። ልጄን ግን እፈልገዋለሁ። ልጄን የቱ ይሄ አውሬ ሆኖ የሚወለደው ልጅ ማን አውሬ ሆኖ? በህልም እንዳታስበው አይነት ልጅ ሆኖ እንደሚኖር እንደወንድም አወተውኝ በእናታችሁ። በቃ ስለዚህ የምፈልጉትን ነገር ንገሩኝና ልስጣችሁ ነው። ምንም አንፈልግም ነው የምንፈልገው ነገር እውነታው እንድትነግረን ነው። እውነታውን ቤትህ የተቀመጠው ምንድነው? ምን የተቀመጠ ነገር አለ? ከላይ 3ኛ ፎቅ ላይ ቀርቅረህ ያስቀመጥከው ማንም የማይገባበት ቤት ተናገር። ይሄ ሁሉ ነገር ምንድነው? ሌሊት ከ7 እስከ 9 ሰዓት የሚያጓራው ነገር አብረው ነው እንደምታጓራው ገብተህ ቼክ ልጻፍልህ ገንዘብ ነው አይደል? ድራማ እየሰራው ነው እንደሚመስል እዚህ ጋር ስም አባቴን እኮ ፓወሩን አላወቅም እኮ አንተ በዚህ እድሜህ በአባት መመካት የለብህም እያልኩ ነው። ያጠፋሃል። አባቴ ልጻፍልህና ቼክ ጻፍልህና ከዚህ ነገር ውስጥ ውጣ። ሲጀመር የምን አባቴ ነው? አንተ ቆይ በራስህ አትተማመንም? እንደዚህ ደረትን መገልበጥ ካልቀር ለምን በራስህ አትተማመንም? ሰምኛለሽ? ምን ድርጅት እንደማስተዳደር ታውቂያለሽ አይደል? ይኸውልህ አንተ ስለምታደርጋቸው ነገሮች አይመለከተኝም። አሁን እናንተ የሰው ገመና ማውጣት ለምን አስፈልጋችሁ? የምን ገመና ነው? እኔ እንደዚህ አይነት ነገሮች ከከተታችሁ በኋላ ገመና ምናምን እያልክ ታወራለህ? የግለሰብ ገመና ነው። 2 እጁን ቆርጠህ ቤተሰቡ እንዳያስተዳድር አድርገህ ያስቀመጥከው ሰውስ ገንዘብ ስለሌለው ድሃ ስለሆነ ይሄን ሁሉ ነገር የምታደርገው አንተ ለዛ ነው? ተናገር። እሱ አርፎ አልቀመጥ ስላለ የሥራውን ያገኘው የሥራውን አይደለ? ይሄ ራሱ አንድ ማስረጃ ነው። እንዳደረከው አምነሃል ማለት ነው። ይሄን ነገር ይሄ በቂ ነው። አንተን የሰውን አካል አጉድለ ስማ፣ ካሜራውን አጥፋልኝ በእናትህ። ካሜራው ይጥፋ። እየሰማኸኝ ነው? አሁን ወደ መንገዱ መተህልኛል። ሰማኝ አይደለ? መናገር ያለብህን ነገር በስነ ስርዓት ተናገር። ምናልባት ፍርድ ይቀልልህ ይሆናል። አንድ ነገር ልንገር፣ አንድ ሰው የፈለገውን ማምለክ የፈለገውን መጠቀም የፈለገውን ማድረግ ይችላል። አየህ አይደለ? ደረቱን ገልብጦ ሲያወራ መብቴ ነው። የፈለከውማ ድንጋይ ማምለክ ትችላለህ፣ ችግር የለብኝም። ነገር ግን ሰውን በሚጎዳ መንገድ አይደለም። ምንድነው? ሰማኸኝ? አልጎዳውም። አሁን ራስህን ያልከው በቃ ምንድነው? እናንተ ወጣት አይደላችሁም እንዴ? ለምን ገንዘብ እንትን ብላችሁ ለምን ትናንቱ? ወጣት አይደላችሁ? ካንተ ጋር በጣም ትልቅ ጨዋታ ነው። ገንዘብ ነው አይደል? ገንዘብ ልስጣችሁና ከዚህ ርዕስ ከዚህ አይዲያ ውስጥ ውጡ ነው የምላችሁ። እኔ ገንዘብ ልስጥህና ስለምትሰራው እያንዳንዱ ነገር ንገረኝ። ገንዘብ ልስጥህና አንተ የምትሰጠኝን እጥፉን ልስጥህና ስለምትሰራው እያንዳንዱ ነገር ንገረኝ ነው። የምትሰራው ነገር የለም። ይሄ እጁ የተቆረጠ ያልከው ልጅም እኮ ማሽን የቆረጠው እንጂ እኔ እሱን አልቆረኩትም። በጣም እንጂ በጣም አይደለ? ማንተ አልቆረጥከውም። ቤቱ ሄደህስ ልጆቹ ፊት መሳሪያ ወጥተህ እገልልሃለሁ ልጆቹን ያልከውስ? እሱም ማስረጃም የለህም። እኔም አላረኩትም። አላረኩም። እሺ ምንድነው? ንገረኝ፣ የምፈልገውን ነገር ምን ንገረኝ። ይኸውልህ እያንዳንዱን ነገር እናውቀዋለን። እሺ ምኑ ነው የምታውቀው? ህይወት ጋር ያለህን ግንኙነት ህይወት በእኛ እጅ ነው አሁን ያለችው። እያንዳንዱን ነገር ዘርግፋ ነግራናለች። ምን አለቻችሁ? ስታደርጉ የነበረውን ከሷም የምትደብቀው ነገር እንደሌለ እያንዳንዱን ነገር። ስለዚህ መናገሩ ነው የሚበጅ። ህይወትን አስገባልኝ እስቲ። አስገባት። መናጢ ህይወቴን አበላሽሽው አይደል? ተቀመጪ። ይኸው ተናገር። አሁን ህይወቴን አበላሽሽው አይደል? ምንድነው ህይወቴን አበላሽሽው የምትለው? እኔ ምን ፈልገሽ? ወደዚህ ዞር። እኔን አውራ፣ ወደዚህ ዞር እያልኩ ነው። ስነ ስርዓት ያዝ። ሰማኝ አይደለ? አትወጣጠርብኝ። እኔን አላወከኝም። ስርዓት ይዘህ አናግረኝ። ከገባህ ጀምሮ እኔን አላወከኝም ነው ግን ከዚህ ቤት መውጣት አልቻልክም። ማንነትህ ከዚህ ቤት አላወጣም። የምትሰራው ለገንዘብ ነው። ገንዘብ ልስጥህ፣ በቃ ውጣ ከዚህ ሀሳብ ውስጥ እያልኩ ነው። አሁን ደግሜ እየነገርኩህ ነው። ነገር እንድትነግረኝ ነው የምፈልገው። አንቺ ደግሞ እኔና አንቺ የምንገናኝበት እንገናኛለን። እሺ ተናገረሻው። ስንት አሳልፈናል አይደል? ስንት ውለታ ውዬልሻለሁ አይደል? እኔን አሳልፈሽ እንደዚህ ሞት ታመጭኛለሽ? ይኸውልህ እሷ እንኳን እውነቱን ስለ ሁሉም ነገር ተናግራለች። ከዚህ ነገር በምንም አታመልጥም። እሺ ምንድነው? አንቺ ራስሽ የፈለግሽው ምንድነው? ምንድነው የፈለግሽው? ምንድነው? መጀመሪያ ምንድነው የምትፈልጉት ከኔ? ከኔ ያረገሽው እኔ ያስገድደሽ ነው?
ሲቀጥል እሷ ናት እንደዚህ ነገር ውስጥ ያስገባችኝ። እዛ ቤት ውስጥ የምታደርጉት ነገር ውስጥ እኔን ለማካተት ስለፈለጋችሁ ምንድነው የምትፈልጉት? ለምንድነው ሴት ፈልጊልኝ አልካት? አላልኳት። ከክፍለ ሀገርም ሆነ ከየትም አንዲት ሴት እፈልጋለሁ። ለእንደዚህ አይነት አምልኮህን ማስቀጠያ ነው። ቆንጆ ሴት አንጭልኝ አልኳት፣ አመጣች። ቆይ ፍቅረኛህን እንዴት ነው ቆንጆ ሴት አምጪልኝ ብለህ ለሷ የምትናገረው? ነው ወይስ ፍቅረኛ መሆኗን ልትክድ ነው? ምን ማለት ነው ይሄ? እሷስ እንዴት እሺ ትላለች? አንቺ አርፈሽ ተቀመጪ። ምን ማስረጃ አለሽ? እኔ እና እሷ ፍቅረኛ ማስረጃ ነው የምትፈልገው? አዎ ተመልከት፣ ይሄን ቪዲዮሽ ሌላ ቪዲዮ ልጨምርልህ። ተመልከት፣ ከፔኒሲዮን ከሆቴል ውስጥ ስትወጡ ተመልከት። አንድ ሰው ከሆነ ቦታ ሲወጣ ግዴታ ሌላ ነገር ነው። ተመልከት፣ መኪና ውስጥ የምታደርገውን ነገር ዝም ብለህ ተመልከት። ከእህትህ ጋር ነው የምትሳሳመው እንደዚህ? ንገረኛ። ከጓደኛ ጋር እሺ በቃ ሁሉ ነገር ሆነ እንበል። ምንድነው የምፈልጉት ነው? እንድትነግረኝ ነው የምፈልገው እያንዳንዱን ነገር። እቺ ልጅ ለምንድን ነው እየተጠቀምክባት ያለኸው? ንገረኝ። ይሄ ነው እንድትነግረኝ የምፈልገው። ዝም ማለቱ ጥቅም የለውም። አሁን ላይ ቅድም እኮ አልኩህ እኮ አንድ ሰው የፈለገውን የማድረግ መብት አለው። በሰው ህይወት ላይ አይደለም ይሄ የፈለገውን ማድረግ የሚችለው። ካንተ በላይ ህጉን አውቀዋለሁ። እኔን ስማኝ እሺ። አሁን እውነቱን እኮ ሁሉም አውቀዋለሁ። ምን እውነቱን አትናገር። ዝጊ አንቺ ነሽ እዚህ ውስጥ የከተሽኝ። እሺ አንቺ ነሽ እቺ መናጢ ይዘሽ መጥተሽ ህይወቷን በቀየርኩኝ እንደገና እንደዚህ አይነት ነገር ውስጥ ከተሽኝ። ትሰማኛለህ? ለምትናገረው ነገር ተጠንቀቅ። ዝም በይ እሺ። ምንድነው ነው ከኔ የምፈልጉት ነገር ምንድነው? እኛ ማምለጥ አንችልም። በዛም በዚህ ማርክ ስለዚህ አንቺም ብለሽ በእነዚህ መጣሻል። እውነቱን ተናግሬያለሁ። አንተም እውነቱን ተናገር። ለምንድነው የምትደብቀው? የትኛው የተደበቀው እውነት አለ? እኔ ጋር በቃ ስለምታደርጉት በቃ ተቀበለ ስለምትነገረው በቃ ወንድሜ ነው ላይ ያለው ወንድሜ ነው። ወንድምህ ነው ወንድሜ ነው። ለምንድነው ለሊት የሚጮህ? ተናገር። ራስን መያዝ አይደለም ጥቅሙ እዚህ ጋር እውነቱን መናገር ነው። አሁን እሱ ለእናንተ ምን ይጠቅማችኋል? ለኛ ስለሚጠቅመን ነው። ተናገር ነው ያልኩት። ንገረኝ። ገንዘብ ነው አይደል? ገንዘብ ልስጥ በቃ። ይኸውልህ ነገ የፖሊስ ማዘዣ ይዤ መጥቼ መንቅሬ ቤቱን አየዋለሁ። ሰማኝ አይደል? አሁንም ማትነግረኝ እኮ እየበጠበጣችሁት ነው። አሁን ለምጠይቅ ጥያቄ እንድትመልስልኝ ነው የምፈልገው። ንብረትህ በዛ ቁልፍ ወይም ደግሞ በዛ ጋን ውስጥ የተደበቀ ነው አይደለም? በዛ ቤት ነው እንበል ነው እንበል አይደለም? ነው አይደለም? እሺ አሁን ነው አይደለም ነው እያልኩ ያለው። እሺ ነው። ስለዚህ እዛ ቤት ውስጥ ያለው ወንድሜ ነው ብለሃል። ምንድነው የሚሰራው እዛ ቤት ውስጥ? ቀና በልና አናግረኝ። ምንም የተለየ ነገር የለም። ምንም የተለየ ነገር የለም። አባቶቼ እምነት አላቸው፣ የራሳቸው እምነት ነው። ያ እምነት ግን የሚገብሩት ነገር አለ። ሰው የፈለገው ማምለክ ይችላል። የሚገብሩት አለ። ለእግዚአብሔርም ይሁን ለሰይጣንም ይሁን የሚገብሩት አለ። ያ ግብር ግን ወንድሜ የመጀመሪያ ዲዮ በኩር ልጄን እዛ ጸሎት ይደረግለታል። ጸሎት ይደረግለታል። መልካም ችግር የለውም። እሱን ነገ መጥቼ አዋለው ቤት ከፖሊስ ጋር መጥቼ እያንዳንዷን ነገር አብጠርጥሬ አይቼ አወጣልሃለሁ። ሰማኝ አይደል? ሁሉ ለምን አስፈልገ? እሺ አሁን ደግሞ እንድነግረኝ የምፈልገው በዋነኝነት ደረጃ መስሪያ ቤታችሁ ውስጥ ምንድነው የሚደረገው? ድርጅታችን ውስጥ ምንም አይደረግም። እየሰማኸኝ ነው? ህጋዊ ነን። የመንግስት ግብር እንገብራለን። ላይሰንስ አለን። አይደለም ኢቭን ብዙ ሽልማቶች አለን። በመናረጋቸው ጥሩ ነገሮች በማህበራዊ ጉዳይ ላይ ጥሩ ነገር ስለምንሰራ ስለምንረዳ የሸለምን ሽልማት አለ። መንግስት ይሸልማል። ስለዚህ በመንግስትም ታዋቂ ናችሁ። አሁን እኮ ጥሩ መተ ነበር። ጥሩ እየተናገርክ ነበር። አሁን እዚህ ጋር ስደርስ ውሸቱ ምን አስፈለገ? ንገረኝ እስቲ። አሁን ስለምታወራው ስራ ሽልማት ምናምን እንደዚህ የሚባል ነገር እንደሌለ አንተ ማሳምራት አቃልክ። ተናገር። እዛ ቤት ውስጥ ያለው ነገር ለእናንተ ምንድነው የሚጠቅማችሁ? ለአንተ ለአባትህ ተናገር። ዳኒ በቃ እውነቱን ተናገረና እንፋታችሁ ነው። ዝጊ። አንቺ ደግሞ አንቺ ነሽ እዚህ ውስጥ የከተሽኝ። ዝጊ። እኔ ምን አደረኩ? ዝጊ ብዬሻለሁ። ዝጊ በቃ። እኔ ምን አደረኩ? አንቺ ነሽ እዚህ ውስጥ የከተሽኝ። አንቺ ነሽ እቺን መናጤ ተሽ ባትመጪ እኔ እዚህ ውስጥ አልገባም ነበር። አሃ እና ላንተ በየ እኔ እናቴን ጥዬ ልታሰር። ዝም በይ። የራስሽ ጉዳይ ነው። የራስሽ ጉዳይ። ጉዳት በለኝ። እኔ እናት አለችኝ። ላሳማት እናት አለችኝ። ስነ ስርዓት አንቃለሁ ከፈለክ። ሌባ ምን ጊዜም ሲሰርቅ አይጣላም፣ ሲካፈል ነው የሚጣለው። አየው አይደለ? ስራን ተናገር ነው እያልኩ ያለው። ነገርኩ በቃ። የፈለገኝን የሰውን እንትን አልንካ። የፈለገኝ ግን ማድረግ ይችላል። ነክታል። ከዚህ በላይ ምን ልታረግ ፈለግ? ማን ነካው? እኔን እዛ ቤት የሚሰሩት ሰራተኞችን ማን ያለካል? አፈቀርኳት። አፈቀርካት። ሰማኛለህ? ከዚህ በኋላ እኔ ፊት ስለ ፍቅር እንዳታወራ። ፍቅር የሚባል ታሪክ የለም። ስለዚህ ይኸውልህ ማታምን ከሆነ አንጠልጥዬ ጣቢያ ወስደሃለሁ። ከዛ በኋላ እዛ በሚያወጣጡት መንገድ ያወጣጡ። ምን ነው ግለጥ የምትለኝ? ምንድነው ይሄ ገንዘብ እና ይሄ እንትን ከየት ነው የመጣው?
ተሰርቶ ነው። ከየት ነው የሚሰራው? ማን ነው የሚሰራላችሁ? እኛ ነን የምንሰራው። ስንት ተቀጣሪ እንዳለን አታውቁም? አንቺ አታውቂም? እኮ እንዴት ነው የመጣው? አመጣጡን ነው ማወቅ የምፈልገው። ተሰርቶ አፍሪካዎቹ ሰርተው አይደለ? አዎ። እዛ ቤት ያለው ነገር እኔ ነኝ። እዛ ቤት አዳምጠኝ። እዛ ዘግተህ ያስቀመጥከው ቤት ውስጥ ያለው ነገር ከሀብትህ ጋር የተገናኘ ነገር አለው የለው? የለው ወንድሜ ነው። አሁን አለው ስትለኝ ነበር። አሁን ግንኙነት አለው ስትለኝ ነበር። አዎ ባክቶኝ በቃ ቤተሰቦቼ የሆነ ነገር ያመልካሉ። የሱ የሚያመልኩት ነገር በቃ ልጁን እዛ ሽባ አድርጎ ቁጭ አድርገው በቃ ሌላ ምን ይሄን ነው የምፈልገው። ቆይ የምረሳው ከሆነ ለምንድን ነው እንደ ጅብ የሚጮኸው? በቃ መንፈሱ ልጁን ወንድሜን የበኩር ልጅ ነው ፓራላይዝ አድርጎ ቁጭ አድርገው በቃ ሌላ ምን ትፈልጋለህ? ስለዚህ አሁን እቺ ሴት የምትወልደውም ልጅ እንደዚህ ነው ሆኖ ስነ ስርዓት ያዝ ሰማኝ አይደለ? ቦታ እንዳላሳይ አሁን እቺ ልጅ የሚወለደው በዚህች ልጅ ሆድ ውስጥ የሚያለው ልጅ እንደዚህ ሆኖ ነው የሚወለደው። እሱ የራሷ ጉዳይ ነው። የራሷ ጉዳይ ነው ማለት ምን ማለት ነው? የራሷ ጉዳይ ነው። ይወለድም አይወለድም ምን የማውቀው ነገር የለም። እኔ እግዚአብሔር አይደለሁም የፈጣሪ አይደለሁም። በእግዚአብሔርማ የምታምን ቢሆን ነው ትሰማኛለህ? የፈጣሪ ቃል ያባንታ አይጠራም። እሺ አረገዘች። ከዛ ውጪ ሌላ ነገር የለም እኮ ለሚወለደው ልጅ ይኸው እሷን የተናገረችው ቤት አዘጋጅተህ እንዳስቀመጥክ እንደዛኛው ልጅ ዘግተህ ልታስቀምጠው ሌላ ሀብት ልታካብትበት በቃ እንዴት ታውቋል እኮ ሁሉም ነገር አንደኛ ጀምረዋል። ስለዚህ በቃ ግልጽልጽ አድርጋ ሁሉንም ነገራቸው። እሱን ነው የምንፈልገው። አንዴ ወደዛ የምታወራው ስለ ሁሉም ነገር፣ ስለ ሀብቱ፣ ስለዛ ቤት ስላለው ነገር፣ ስለ ወንድምህ አጠቃላይ ሁሉም ነገር እኔ ተናግሬያለሁ። ሶስተኛ ቤት ላይ የምታደርጉትን ነገር እዛ ያለውን በሬ ሁሉንም ነገር እኔ ተናግሬያለሁ። ስለዚህ ተናገርሽ ተሰማሪ አንቺ በልቶ ካጅ ውሻ ነሽ። የበላሽበትን ወጪ ሰባሪ ነሽ። እሺ አውሬ ነው። ግልጹን ተናገር። አጠገቤ በእናትህ አስመሳልኝ። ለምንድን ነው የምትናገር እያልኩ ነው። እነግርሃለሁ። ትውጣልኝ። አይኗን ማየት አልፈልግም። ትውጣልኝ። ለምንድን ነው የምትወጣው? ውጪልኝ። በቃ ማየት አልፈልግም። ወይ እገልሻለሁ። እዚህ ውጪልኝ። ውጪልኝ። ተነሽ ውጪ። ውጪልኝ። በቃ እውነቱን አይደል? እውነቱን እነግርሃለሁ። እውነቱን እነግርሃለሁ። ያዳመጡ ግን እኔ ደግሞ አንተን ገብቼ የማረገውን አረጋለሁ። እሺ እውነቱን እነግርሃለሁ። ምንም እንደማታመጣማ ነገር አሁን አስረግጬ የምነግርህ ምንም አታመጣም። ማስፈራራት የምትናገረው ነገር ተናገር። የፈለገው ሰሪ ምንም አታመጣም። እውነቱን ተናገር። ቤተሰቦቼ አምልኮ አላቸው። ያ አምልኮ ለመንፈስ ነው የሚገብሩት። ምንድነው የምትገብሩት? ኖርማሊ ብዙ ነገር ይገበራል። ደም ነው የሚገበረው። ደም ነው የሚገበረው። ስለዚህ በወር አንዴ እያረዳችሁ የምትወስዱት በሬ እዛ ቤት ውስጥ ላለ መንፈስ ነው። አዎ ቀጥል። ያዳመጥኩ ነው። ደም ነው፣ ደም ይገበራል። ያ መንፈስ ግን ከኛ ቤት ውስጥ የሚወለደው የበኩር ልጅ ያው የበኩር ልጅ ስጦታ ይሰጣል። ለዛ ለመንፈስ ስጦታ ይሰጣል። እሺ ያ መንፈስ ያ ስጦታ የተሰጠው ልጅ በሱ ቁጥጥር ስር የሚያስጮኸው እሱ ነው። ኖርማሊ ሰው እንዳየው አይፈልግም። ልጁን ማለት ነው። ማለት ያው ወንድሜን ማለት ነው። በቃ ያለው ነገር ይሄ ነው። እኔም እሷን የቀረብኳት ከእሷ ወልጄ የበኩር ልጁን በዚህ ሲስተም ውስጥ ለማሳለፍ ነው። እንዴ ማለት ልጅ ለእንደዚህ አይነት ነገር ነው የፈለከው? አዎ በቃ የምር ነው የምታወራው? በቃ ተናግሬያለሁ። እኔ መውጣት አንፈልገው። በቃ የታባ ነው የምትወጣው? አንቄ ነው እዚህ ማስቀመጥ። ሰማኝ አይደል? አትሳደብ። ማን እንደሚያድን ከዚህ በኋላ ታየዋለህ። አላወቅኝም። የፈለገን ቅረት ግን ገና ይኸውልህ ሳታስተላልፈው ነው ባናተ ላይ የሚመጣው። ባናቴ ላይ አይደለ? እናየዋለን። እሱ መጀመሪያ ከኔ እጅ አምልጥና ከዛ ባናቴ እንደምትመጣ። ቆይ አንድ ጥያቄ መጠየቅ የምፈልገው ማለት አሁን በሆዴ ውስጥ ያለው ልጅ ጤነኛ አይደለም ማለት ነው? ጤነኛ ነው። ሲወለድ ግን ለግብር ነው የሚሰጠው። እሱን አንተ አትወስንም። ሰማኝ አይደለ? ለእግዚአብሔር ይሰጥ ለሰይጣን ይሰጥ የምትወስነው አንተ አይደለም። ስለዚህ ምን እየሆንክ ነው ያለው? ተነስ እያልኩ ነው። አተነስ ምን ያመናቀረዋል? ተቀመጥ። ቁጭል። ያንተ ገንዘብ ያደነ እስቲ ያንተ ገንዘብ ያደነ ጭራሽ ትመናቀራለህ እንደ ፊቴ ተቀመጠ። ጋርድ አቁመ ነው ግን እኔ አሳያለሁ። አንተን አሳያለሁ። ትወጣለህ እኮ። ይኸውልህ ጋርዶቹን አስወጥቼ ብቻዬን አወራለሁ። ሰማኝ አይደለ? አንተ ምንም የምታመጣ ሰው አይደለም። በዚህ እድሜ እንኳን በአባትህ ንብረት የምትመካ ሰው ነህ። መብቴ ነው እኮ። የወደክ ምንም በራስህ ምንም አይነት ነገር የሌለ ሰው ነው። ካንተ ጋር ከዚህ በላይ ምንም የማሳልፈው ነገር አንተም ያለው አባት ነው። ተመካበሱ። አውጣ።
ቆሻሻ